guys, hi, how are you? It's me, Kevin American YouTube channel. ከመቼ ነው guys? እንዴት ናችሁ? ሰላም ናችሁ? ሰብስክራይብ አድርጉልኝ እና ማለት ነው ዛሬ ምንድን ነው ልላችሁ የፈለኩት ወደቺ እኔ ባይደዌ ማለት ነው ብዙ ጊዜ እናገራለሁ ባይዴ ማለት ነው እዚህ ቪዲዮዎችን ካያችሁ ማለት ነው ቪዲዮዎችን በጽሞና አዳመጣችሁ ጥያቄ ከጠየቃችሁ ማለት ነው ልመልስላችሁ እችላለሁ እዚህ ቪዲዮ ላይ ባዲ ማለት ነው። በተለይ 2026 ዲስካም ዳውን በጣም ዳውን ደህና ሆኜ ነው ማውራው መሰለኝ። የትክክል በጣም ግልጽ እያወራው እየመሰለኝ ነው ባዲ ማለት ነው። እና ደስ እያለኝ ነው ባዲ ማለት ነው። እና ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው ድምፁ እንትን ሆነ ወይ በዚህ እንዳልወጣ ደግሞ በጣም ብርድ ነው ጋይሶቼ። እና ማለት ነው ልላችሁ የፈለግኩት ማለት ነው ሰው በግዴታ አትፈልጉት። እኔ ልነግራችሁ የምፈልገው ነገር ማለት ነው አሁን በፍቅር ለማይፈልጋቸው ሰው በግዴታ በፍቅር ለትዳር አትፈልጉት ባዲ ማለት ነው። ስሜታችሁ እኩል መሆን አለበት ባዲ ማለት ነው። እናንተ ማድረግ የማትፈልጉትን ነገር ብዙ ነገር እያላችሁ ደግሞ ማለት ነው ያንን ሰው በጣም ትፈልጉታላችሁ። ያንን ሰው ደግሞ ከእናንተ ጋር መጨማለቅ አይፈልግም ባዲ ማለት ነው። ጭምለቃ ህይወት አይፈልገውም ባዲ ማለት ነው። ስለዚህ ምን አድርግ ነው የምትሉት ለሰው ባዲ ማለት ምን አድርግ ነው የምትሏቸው ባዲ ማለት ነው። እናላችሁ የምፈልገው ነገር ማለት ነው ተስፋይ። ስለዚህ ማለት ይሄ ሁሉንም ነገር ለስዳን ባዲ ማለት ነው። እስካትል ደግሞ እኔ መጥፎ ነገር መናገር አልፈልግም ባዲ ማለት ነው። እንትና ደውይላት እኔ ባዲ ማለት ነው ምን ቀራኝ ብዬ ነው ደግሞ ላጎቴ የምስተመደውልላት ወደ ያው እሺ ባዲ ማለት ነው ልትገለኝ ባዲ ማለት ነው ልትበላኝ በዛውንም እንኳን እንትነ ብላኝ ያለች ባዲ ማለት ነው ልትበላኝ ብዬ ልደውልላት ወደ ያው እሺ ባዲ ማለት ነው። ሌሎቹ ደግሞ ልነግራቸው የምፈልገው ነገር ማለት ነው አውቃለሁ አንዳንድ ጊዜ ጋብቻ በህልም ጥሩ አይደለም ይባላል። እኔ አንዳንድ ጊዜ የኔ ህልም ስትሬት ነው ተቃራኒ ነው። የሆነ ታይም ላይ የሆነች ልጅ ነበረች እና የጎረቤታችን ማለት ነው አንቴና ላይ እያለሁ ማለት ነው ድሮ ኢትዮጵያ ላይ ማለት ነው ኢሮብ ላይ እያለሁ ከዛ ምን ብትለኝ ጥሩ ባዲ ማለት ነው በህልሜ እህት ስታገባ ይዋት ምናምን ነገር አልኳቸው ባዲ ማለት ነው በኩር የቤታቸው በኩር ከዛ አዎ ልታገባ ነው ምናምን ነገር አለች። ታዲያ ለምን አልነገርሽኝም? እኔ ጓደኛሽ አይደለሁም እንዴ ነው ታዲያ ግዴታ ለአንቺ መናገር አለብኝ እንጂ ስታገባ ታያታለሽ እንጂ ምናምን ነገር አለችኝ። ታዲያ አሁን እኮ ነገርሽኝ አልኳት ባዲ ማለት ነው። አዎ ነገርሽኝ አለች ላይክ ልጅቷ በጣም ነበር የምትመቸኝ በጊዜው ባዲ ማለት ነው በጊዜው እና ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። አሁን እንደዛ ስል ደግሞ የሆነ ነገር እንዳታነሱ ምንም ነገር ማንሳት አልፈልግም። እኔ ባዲ ማለት ነው ጥላት ማብዛት አልፈልግም። ከሰው ጋር መጣላት አልፈልግም። ሰው መሳደብ አልፈልግም። እና አሁን በባግራውንድ እሷ ተመችታኛለች ብላችሁ ደግሞ ከእሷ ጋር እንዳታያይዙኝ። ያኔ ባዲ ማለት ነው ወደ ከራሳችሁ ማንም ሰው እንዲይዘኝ አልፈልግም። ሰዎች ሁሉም ሰው ባዲ ማለት ነው በአሁን ታይም በጥቅም አይን ብቻ ነው የሚያየኝ ባዲ ማለት ነው። ከጀርባ ደግሞ ሌላ ሰው ስላለ ሰው ጥሩ ሰው አይፈራም፣ መጥፎ ሰው ነው የሚፈራው። ምክንያቱም እሱ ምንም አያደርገኝም፣ እሱ ግን ይገለኛል፣ እሱ ሞኝ ነው እና በቃ ህይወቴን ያበላሸዋል ነው የሚለው ባዲ ማለት ነው። ስለዚህ ማለት ነው እንዶች ልነግራችሁ የምፈልገው ነገር ማለት ነው እኔ ደግሞ በጣም ጠባይ እየረቀቀ ነው ባዲ ማለት ነው። በአሁኑ ታይም ላይ ጠባይ በጣም እየረቀቀ ነው። የምናገራቸውን ነገሮች በጣም ከቁጥጥር ውጭ እየሆኑብኝ ነው ባዲ ማለት ነው። እና በጣም እየከበደኝ ነው። እኔ ባዲ ማለት ነው በጣም ተናጋሪ ነኝ። ግን ማለት ተናጋሪ ነኝ ስላችሁ ተሳዳቢ ነኝ ማለት ሳይሆን ተናጋሪ ነኝ እና ሲናገሩኝ እናገራለሁ ግን እንደዛ እንዲሆን አልፈልግም ባዲ ማለት ነው። አንዳንድ ትርፍ ቃላቶች ደስ አይሉም ባዲ ማለት ነው። እንደሱ ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ ያበቃው ህይወት አበቃ ነው ባዲ ማለት ነው። እኔ በዘረኝነት አይደለም ባዲ ማለት ነው። ነጭ ሀበሻ ምን አልኩኝ ምንም አላልኩም ባዲ ማለት ነው። እንዲሁም እኮ እኔ ባዲ ማለት ነው ድሮ ኤክሴ ባዲ ማለት ነው የኔ ቤተሰብ መሆኑን ሳላውቀው ባዲ ማለት ነው በጣም ሆንኩለት ምናምን ተረጋጋሁት ምናምን ነገር ከዛ እሱ ጨለለ ጨበረረ ባዲ ማለት ነው። እኔ ራሴ ነበር የቀረብኩት ግን እሱ ማለት ነው እኔና እሱም በጣም ፊት ሰጠኝ እኔ ደግሞ በጣም ፊት ሰጠሁት። አይሰርቱ ጋር ነው የምላችሁ እኔ እንዲሁ ባዲ ማለት ነው
ለመጀመሪያ ጊዜ ግሩፕ ሆነን ከናይት ክለብ ወጣን። የጓደኛው ምርቃት ነበረን እና እዛ ተጠርተን ምናምን ነገር ሄድን ማለት ነው። ከዛ ወጣን። ከዛ ስንወጣ ጊዜ ባዴ ማለት ነው ለካ ሌሊት አልጋ ልንይዝ ባዴ ማለት ነው እየዞርን ነበር ነው። በዛ ታይም እኔ በጣም ተከተልኩት ባዴ ማለት ነው። እኔ ነኝ የተከተልኩት ባዴ ማለት ነው። ስንጠጣም ተከተልኩት፣ ስንወጣም ተከተልኩት፣ በጣም ተከተልኩት። ግን ስከተለው የሆነ በቃ ቃላቱ በጣም ለስለስ ያለ የሆነ በቃ አይደለ በጣም የማይደብር ቀለል ያለ በጣም ኢዝ በቃ በጣም ቀላል ማለት ነው ነበረ እውነት ለመናገር እሱ ባዴ ማለት ነው በጊዜው ለእኔ። ከዛ እንደዛ ሲሆን ጊዜ ግን እሱም አይ ቲንክ ባዴ ማለት ነው ይህን ያህል ትቀርበኛለች የሚል ሀሳብ በፍጹም አልነበረው። ምክንያቱም እኔ ሰዎቹን አልቀርባቸውም ነበረ። ምክንያቱም ቶሎ አውቃቸዋለሁ እና ይደብሩኛል። ምክንያቱም ማለት ልባቸው ይህን ያህል ንጹህ ሆኖ አይቀርቡሽም። ሁሌም ይጠራጠራሉ፣ ክፉ ነገር ያስባሉ ምናምን ነገር። ደግሞ እኔ ፍቅር አይታየኝም ፊታቸው ላይ ምናምን ነገር ነው። ከዛ ብዙ ጊዜ አልቀርባቸውም ጀስዋል። ከዛ በፊት ግን ሬዲ አልነበርኩም እና ብዙ ቦታዎችን ደግሞ አልሄድም፣ አልንቀሳቀስም፣ አልወድም ነበረ ባዴ ማለት ነው። አጋጣሚ ሆኖ ነው እሱንም ባዴ ማለት ነው። እንዲሁም ከዛ ልጅ ጋር ተጣልተን ነበረ፣ ግን ታረቀን ባዴ ማለት ነው። የአጎቴ ሚስት ልጅ ስለሆነች እንዲሁ ታረቀና ከዛ እሷ ምን ልትለኝ ጥሩ ማለት ነው ከእነሱ ጋር ይዤ እና እኔ ከጓደኛው ከሆነ ልጅ ጋር ልሄድ ነው ከአንቺ ጋር ከሆንኩኝ መቼስ አይጠራጠረኝም ባሌ ምናምን ነገር ብላ በጣም የሚደበድባት ፍቅረኛ ነበራት በዛ ጊዜ ባዴ ማለት ነው። ከዛ እንደዛ ብለን ሄደ። ከዛ በማግስቱ እኔ ባዴ ማለት ነው ከሌላ ሴት ጋር ነበረ ባዴ ማለት ያኔ በጣም ጥሩ ልጆች ናቸው አይነኩሽም ምናምን ነገር ብላ አሳመናችኝ። ልጁ አልነካኝም እውነት ለመናገር ጓደኛው ባዴ ማለት ነው። ግን እኔ ፍቅር ደስ አላለኝም እና ደግሞ ስሜትን አልጠብቀውም እና እሱ ነበረ ደስ ያለኝ። ከዛ ከሴት ጋር ነበረ። ሴትዮዋ ደግሞ ከእሱ ጋር የነበረች በጣም ነበር የምትቀርበኝ። ግን እኔ ስለሷ ግድ የለኝም እሱን ነበር እየተመለከትኩኝ የነበርኩት በጣም የሚገርማችሁ ደግሞ እሷ ምንም አልመሰላትም። ምክንያቱም ለእሱ ፍቅር አልነበራትም፣ እሱም ለእሷ ፍቅር አልነበረውም። ከዛ ጀስት ኮምፕሊኬትድ ባዴ ማለት ነው። እሷም እሱን ስቀርበው ምንም አልመሰላትም፣ እንዲሁ ታቀራርበን ነበረች ባዴ ማለት ነው። እሷ የምትወደው ሌላ ወንድ ነበረ ባዴ ማለት ነው። ጀምአ ስትሆኑ ደግሞ የሆነ በቃ ላይ ከተጀመዓችሁ ከሰው ጋር ምናምን ነገር አንድ ላይ ስትሄዱ ባዴ ማለት ነው ቀለል ያሉ ሰዎች አሉ በተፈጥሮ ባዴ ማለት ነው። በጣም ቀለል ያሉ ልጆች ነበርና ከዛ ሄድንና በመጨረሻ አልጋ መያዝ ስለነበረብኝ ሁለተኛ ቀን ነበረ። አንድ ቀን አብረን ትዛል። ከዛ እሱ ሌላ ሴት ጋር ሄደ፣ እኔ ሌላ ወንድ ጋር ሄድኩኝ። ግን ምንም አልተፈጠረም። እኔ ምንም አውቀው ነገር አልነበረኝም። ያኔ ብዙ ወንድ አልቀርብም ነበረ ማለት ነው። ግን መሳሳም አይ ቲንክ ደርሰን ነበረ መሰለኝ አይ ቲንክ ያኔ ከዛ ማለት ነው ወንዶቼ እሱንም ባቲ ማለት ነው። ሴቶቹ በስንት መከራ ነበር የሚያወጡኝ እና ማለት ነው። ወንዶች ጠልቼ አይደለም፣ ግን እኔ ከማን ጋር ነው መውጣት ያለብኝ ምናምን ነገር የሚለውን ነገር ነበረኝ እና ፍቅረኛ ለመያዝ ምናምን ነገር እንትን አላልኩም። ግን እኔ ለድንግልና አክራሪ አልነበርኩም ባዲ ማለት ነው። እኔ በቃ ግዴታ በቃ ድንግል ሆኜ ማግባት አለብኝ ምናምን ነገር አላልኩም ባዲ ማለት ነው። እኔ ትልቅ ሴት እያለሁ ድንግል ነበርኩኝ። እሱንም ደግሞ ምንም እቅድ አልነበረኝም ባዴ ማለት ነው። እኔ ደግሞ ስለ ራሴ ደግሞ ምንም ማውቀው ነገር አልነበረኝም ባዴ ማለት ነው። እንትን እኔ ሁሌ የምለው የሀገሬ ልጅ እወዳለሁ። በቃ የሀገሬ ልጅ ይህን የሰፈሬ ልጅ ቢሆን ደስ ይለኛል ነበር የምለው ባዴ ማለት የትኛውንም ታይም ላይ ማለት ነው። ከአካባቢ ያራቀ በጣም የማውቀው እና የሀገሬ ልጅ እወዳለሁ። ስለዚህ በቃ እንደዛ ነው የምወደው እል ነበረ ባዴ ማለት ነው። ከበፊት ባዴ ማለት ነው። እነሱ ደግሞ በቃ ትግሬ፣ አማራ፣ ኢሮብ አንዱ ብሎ ምናምን ነገር ያማርጡ ነበር። እኔ የሀገሬ ልጅ ብቻ ነው የምወደው አልኳቸው ባዴ ማለት ነው። አሁን ኢሮብ አላልኳቸውም ባዴ ማለት ነው። ግን የሀገሬ ልጅ ብቻ ነው ያልኳቸው ባዴ ማለት ነው። እንሰው ከዛ ማለት ነው ዶቼ ልነግራችሁ የምፈልገው ነገር ማለት ነው እንደዛ እላቸው ነበረ ገና ከ2 ዓመት በፊት ነው። ከዛ ከ2 ዓመት በፊት ነው አይ ቲንክ መሰለኝ ተሰብስበን ባዴ ማለት ነው። በጣም ከብዙ ሴቶች ጋር እያወራን ነበረ ባዴ ማለት ነው። አሊተና ላይ ማለት ነው። ከዛ ማለት ነው
እሱን ነገር ላስታውሳችሁ ብዬ ነው ባዲ ማለት ነው። እኔ ለድንግልና ክራሪ አልነበርኩም። እንደነገርኳችሁ በጣም ጓደኛዬ ምላት የነበረችው ሩታ የተባለችው ባዲ ማለት እሷ ልታስደፍረኝ ምናምን ነገር ብላ ድንግልና እንትን ልታደርገው ምናምን ነገር ልታስቀመኝ ምናምን ነገር ከዛ በጣም አስቸግራኝ ነበረች። በ2008 በኢትዮጵያ አቆጣጠር ምናምን ነገር ብያችሁ ነበረ እና እሱ ነገር የነበረው ደግሞ በ2009 ነበረ ያ በ2009 ከዛ ማለት ነው ወንዶች መጀመሪያ ላይ ማለት ነው መስከረም አካባቢ ላይ ደንወዝ ኦኬ የተጣላ ነው። በርዝዴይ ለምን እኔ ቤት አላከበርሽም ብላ ነው ባዲ ማለት ነው። በርዝዴይ ባዲ ማለት ነው። ያቺ በጣም ማርታ የምትባለው ባዲ ማለት ነው። ከሷ ጋር የሷን ቤት አከበር ነው ባዲ ማለት ነው። እኔ ነበርኩኝና ማለት በዛ ታይም የኔ ጓደኞች ነበር ያኔ ባዲ ማለት ነው። እኔ አንዷ ነበረች የሩታ ጓደኛ ነበረች፣ የኔ ጓደኛ ነበረችም ነው ያልኩት ባዲ ማለት ነው እንጂ ከማርታ ጋር በጣም ቅርርብ ነበረን ባዲ ማለት ነው። እኔ እነሱ ቤት በጣም በተደጋጋሚ ነበር የሚሄደው፣ ግን ስሜን አጠፉት በመጨረሻ። እኔ ባዲ ማለት ነው ከእውነታ ጋር ነው የማወራው ባዲ ማለት ነው። እና ከእሷ ጋር በጣም ነበር የምንቀራረበው፣ ግን አንዳንዴ በጣም ክፍተት ነበረ መሀላችን ላይ። እኔ የሆነ ንቀት እንትን አላሳይም ባዲ ማለት ነው፣ ግን ያለውን ነገር በጣም የመናገር ባህሪ ያለኝ ባዲ ማለት ነው። ከዛ በጣም ስሜን ያጠፋቸው ባዲ ማለት ነው። አይ ቲንክ አሁን ሩታና እሷ በጣም እንትን የሚሉት አንድ ላይ ሆኖ ብዙ ስራ ነው የሰሩት እኔ ስም ለማጥፋት ባዲ ማለት ነው። እና ባዲ ማለት ነው ኢሮብ ለኢሮብ ደግሞ ይቀራርባሉ ባዲ ማለት ነው። የማውቃቸው ጉዳይ የለም ባዲ ማለት ነው። አንዳንድ ሰው ማለት ነው ማለት የሀበሻ ለሀበሻ ይቀራረባል እንዲሁ ከኢሮብ ላይ ባዲ ማለት ነው። እኔ የማውቀው ነገር የለኝም ባዲ ማለት ነው። ሀበሻ ብቻ ሳይሆን ደስ ያስቡት እኔ አሜሪካዊ ነኝ ባዲ ማለት ነው። ኢቭን ባዲ አውሮፓዊም አይደለሁም ግን ለክ ስለዚህ አስቡት ባዲ ማለት እኔ ብዙ ክልስ ነኝ ባዲ ማለት ነው። ልነግራቸው የምፈልገው ግን በአንድ ነው የወጣሁት፣ በአንድ አባቴ ነው የወጣሁት። ግን የብዙ ትውልድ እሱን አልክድም ባዲ ማለት ነው። እንደዛ 10 ጊዜ ማለት ያልኩትን ነገር አልደግምም ባዲ ማለት ነው። ልነግራቸው የምፈልገው ነገር ማለት ነው ደጋግሜ ልነግራቸው የምፈልገው ነገር ከዛ ማለት ነው ከዛ ናሁም መቼስ ናሁም ብለናል። ከዛ ማለት ነው ኤክሴ ልበለው ችግር የለም። ከዛ ማለት ነው ለዛ ብላ ማለት ነው የተባለችዋ በጣም አክራሪ ነበረች። ቨርጂን ሆኜ ማግባት አለብኝ በቃ ብወደውም ባልወደውም ድንግልናዬ ለባሊ ነበረ የምትለው ባዲ ማለት ነው። ከዛ እኔ ደግሞ ምን ያልኳት መሰላችሁ? የእውነት ለመናገር እኛ ባዲ ማለት ነው በጣም ከአክታችን ይሁን ከምናደርጋቸው ነገሮች ባዲ ማለት ነው ካለን ነገር ባዲ ማለት ወንድ ሊያምነን በጣም ከባድ ነው። ግን በተለይ እኔም ግን ድንግልና ኢምፖርታንት ነው። ግን እኔ ድንግል አክራሪ አይደለሁም ባዲ ማለት ነው። በጣም ከወደድኩት ከፍቅረኛ ጋር ልተኛ እችላለሁ፣ የሚታወቅ ነገር የለም ነበረ ባዲ ማለት ነው። እኔ ግዴታ ድንግሎኛ ማግባት አለብኝ የሚል እቅድ የለኝም። ቅርታ ግን ደግሞ ምናልባት እሱን ልጅ እስከ መጨረሻ ነው የምፈልገው ባዲ ማለት ነው። ግን ካልፈለገኝ ይሞት የሚል እቅድም የለኝም። ካልፈለገኝ አልፈለገኝም ነው ባዲ ማለት ነው። ካልተሳካልኝ አልተሳካልኝም ነው። በጣም ምንም ነገር ላደርገው አልችልም። ግን እኔ ፍቅር በብስ ነው ማምነውና ሰው በፍቅር ማሸነፍ ላይ ነው ማምነው እያልኳቸው ነበረ ባዲ ማለት ነው። እኔ አንዳንድ ምክሮችን እመክራቸው ነበረ። ከነሱንም ምክር የሚቀበላቸው ልጆች ነበር ባዲ ማለት ነው። ማለት ይሄ አንዷ ነበረች አንዱ ከዛ ማለት ነው ለዛ አልኩኝና እኔ ባዲ ማለት ነው ኢቭንም ሳላገባም ብወልድም ምንም ችግር የለብኝም። ተስፋ ላሳድገው እችላለሁ ልጄን ባዲ ማለት ነው። ግን እኔ የምፈልገው ከምንም ከማንም በላይ ራሴን መቻል እፈልጋለሁ ባዲ ማለት ነው። ጥገኝነት አልወደም ባዲ ማለት ነው። ባሌ ሀብታም ይሁን ድሃ ይሁን እኔ ግን እኔም ህይወት ውስጥ ማንም ሰው እንዲገባብኝ አልፈልግም። ምክንያቱም ፈጣሪ የሚታወቅ ነገር የለም ባዲ ማለት ነው። እኔ ዛሬ ነገ ልሄድ እንኳን ዛሬ ዘና ብዬ ማለት ነው ፍክት አድርጌ ጸዳ አድርጌ እየበላው እየጠጣው ዘና ምግቡን በትክክል ሰርቼ ራሴን መንከባከብ አለብኝ ባይነኝ ባዲ ማለት ነው። ዋይ እዚች ምድር ያለንበት ታይም እንኳን የምናውቀው ነገር የለም። ግን ዘና እንላለን፣ ለነገ እንላለን፣ ከአንድ ወር በኋላ እንላለን፣ ከአንድ ሳምንት በኋላ እንላለን ባዲ ማለት ነው።
አንዳንድ ጊዜ ባሌ ማለት ነው እኔ በቃ የወታደሮች አለ አይደለም የሶልደር አይነት ላይፍ ነው ያለኝ። ቢሆንም ግን ባሌ ማለት ነው በየትኛውንም ታይም ይሁን ባሌ ማለት ነው እንደዛ ነው መሆን ያለበት። ያ ኦኬ እና ዘና ማለት አለብን፣ ጸና ማለት አለብን ባሌ ማለት ነው። ሰው ልላችሁ የምፈልገው ነገር ማለት ነው እንደዛ ነበርኩኝ እኔ ምንም አልመሰለኝም ባሌ ማለት ነው በዛ ታይም እውነት ለመናገር ማለት ነው። ግን ሳላስበው ነው እንደዛ የሆነው። ገና ከዛ ማለት ነው ስንወጣ ጊዜ እኔ ከእሱ ጋር መተኛት እፈልጋለሁ አልኳት ባሌ ማለት ነው። ኦኬ እኔ ከእሱ ጋር የምተኛው እና አንቺ ከእሱ ጋር ተኛ ምናምን ነገር እኔ ዘው ብዬ ማለት ነው ከልጁ ጋር ተኛው ባሌ ማለት ነው። ከልጁ ጋር ስተኛ ግን እኔ በጣም ይገርማችሁ ነገር ኦኬ እኔ ከእሱ ጋር የተኛሁት ከእሱ ጋር የሆነ ነገር ለማድረግ ቢሆን ኖሮ ጥሩ አይደለም። እኔ ዝም በብዬ ባሌ ማለት ነው ከእሱ ጋር ለመተኛት ተፈልጌ ብቻ ነው የተኛሁት። ከዛ እኔ ደግሞ ልጁ ዝም ሲለኝ ማለት ነው እኔ ያለሁበት እዚህ አዲግራት ነው ውይይት ነው ምናምን ብዬ ግራ ተጋባ ባሌ ማለት ነው ያኔ። ከዛ ምናምን አይነካካ ምናምን ነገር እና ከዛ ማለት ነው ልጅ አንገረመኝ። እኔ በጣም ሳኩኝ፣ ደስ አለኝ። እኔ ምንም አልመሰለኝም ባሌ ማለት ነው። ከዛ ማለት ነው ውድድ ያኔ የሳምኩትን በጣም ስለተመቸኝ፣ በጣም ፊት ስለሰጠኝ፣ በጣም ስለቀረበኝ፣ በጣም ስለተለሳለሰብኝ ነው እኔ የቀረብኩት ባሌ ወይ ማለት ነው። በዛን ያህል በጣላት ልጅቷ ታሳዝናለች። ከዛ ማለት ነው ከዛ እንደዛ ነው የሆነው ባይደውይ ማለት ነው። የኔና ኤክስ ነገር እንደዛ ነበረ። ግን እሱ ወንድሜ ነው እውነት ለመናገር ባሌ ማለት ነው። እኔ ባሌ መልሶ ስጠይቁኝ በቃ እሱን በትክክል ነበር የማወራው። እሱ ደግሞ ከቤት እስኪወጣ ድረስ ወደ ቤቱ ወደ እናቱ ቤት እስኪገባ ድረስ ለሰዎች ያደረገው ነገር ይነግራቸዋል። እና እኔና እሱ በጣም የሚገርመው ነገር እሱ የት ያውቀኛል፣ እኔ ታውቀዋለሁ። ግን ደግሞ እሱ ስለሚጠባይ ጠንቅቆ ያውቃል ማለት ግን አውቃል ባሌ ማለት በጣም ያውቀኛል። እኔም በጣም አውቀዋለሁ ባሌ ማለት ነው። ግን የት ነው የምንተዋወቀው ጋይሶቼ? የት ነው የምንተዋወቀው? የሚገርማችሁ ነገር ከዛ ማለት ነው እና አሁን ደግሞ አልቸኩልም ባሌ ማለት ነው። እኔ የሚስበኝ ሰው ይሆናል አይደለ? አሁን ሰይጣን ይሆናል አይደል? የሚያሸንፈው ነው የምታሸንፈው ነው አይደል? አላውቅም። የሆነ እኔ በዚህ ጆሮ አልሰማምና የሆነ ችግር ኮምፕሊኬትድ ይኖረዋል የሚል ሀሳብ ስላለኝ ባይ ዘ ወይ ማለት ነው ብዙ ጊዜ ማለት ነው ብዙ ጊዜ እንትን ማድረግ አልፈልግም። ምንድን ነው የሚባለው ስላችሁ ኦ ማይ ጋድ እና ማለት ነው እንደዛ ስለሆነ እንትን ማድረግ አልፈልግም። ምንድን ነው የሚባለው መሰላችሁ ሰዎቹ ጋር ቶሎ ቶሎ ወንዶች ጋር ቶሎ ቶሎ በቃ መቸኮል የለብኝም እላለሁ ባሌ ማለት ነው። ካልሆነ አልሆነም ባሌ ማለት ነው። ፈጣሪን መስማት አለብን እላለሁ ባሌ ማለት ነው። እና እኔ የሆነ ነገር ሰው ካደረገኝ ፈጣሪ ግዴታ ነው ለእኔ ምላሽ የሚሰጠው እና በቃ እነርሱ ግዴታ በቃ እንደነገርኳቸው አሁን ማባይ ነው የሚባለው አለ አይደለ? እንደዛ አይነት ነገር የለንም ባሌ ማለት ነው። ከተቀማ ግዴታ ይቀማል ባሌ ማለት ነው። እኔ የሰው ነገር ደግሞ አያጓጓኝም፣ ምክንያቱም ይመለስብኛል። ስለመመለስ ደግሞ ስንት ነገር መከራ በላለሁ ባሌ ማለት ነው። ግን ለእኔ ግን ማንም ምንም የሚያደርግልኝ ነገር የለም። ለነገራችን የምፈልገው ነገር ማለት ነው ድራማ ነው ባሌ ማለት ሁሉም ነገር ድራማ ነው እና ማለት ነው ብቻ ይሄን ነገራችን የምፈልገው ነገር ማለት ነው። ስለዚህ እሱ ቤተሰብ የሆነ ባሌ ማለት ነው። እሱ ሳይሆን በቃ የወንድሜ በልጅ ባሌ ማለት ነው። የበቃ እንደ አጎቴ ልጆች እንደ በቃ ወንድሞች እንደምላቸው እንደነርሱ ባሌ ማለት ነው። እንደዛ
ማለት ነው ልጆቼ ነገራቸው የምፈልገው ነገር ማለት ነው። እኔ ብዙ ጊዜ መናገር የማልፈልገውን ነገር በድጋሚ እያወራሁ ነው ባዴ ማለት ነው። ያው አንዴ ሆኗል። በቃ በቃለት። 10 ጊዜ መደጋገም ማን ያስፈለገ አይመስለኝም። እኔ ባውቅ ኖሮ ባላደረጉት ነበር። ግን ሳታውቁ ያደረጋችሁትን ነገር ብታውቁም ለማቆም በጣም ከባድ ነው አንዳንዴ። ግን ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። እኔ ግን ማቆም ግድ ይላል፣ ማቆም ግድ ይላል። አቆማለሁ ባዴ ማለት ነው። ማለቴ አንዳንድ አይነት ዝምድና ችግር የለውም ማለቴ የአጎቴ ልጅ ማለቴ ሙስሊም እኮ ናቸው እንደዛ የሚያደርጉት። የአክስት ልጅ የአጎት ልጅ ምናምን ነገር የሚያገቡት ሙስሊም ናቸው እንጂ ክርስቲያን የአጎት ልጅ የአክስት ልጅ አያገቡም ባዴ ማለት ነው። ምናልባት እስከ 3 ነው እስከ 5 እስከ 4 ነው እስከ 4 ነው መሰለኝ አይደንክ ባዴ ማለት ነው። አሁን ያጎቴ አሁን አስቡት ያጎቴ ወይ አያቱ ወንድም ልጅ 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 ማግባት ትችላለሁ። ልጅ 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 ከደረሰ ባዴ ማለት ነው። ልጅ ልጅ ማለት እስከ 3 እስከ 4 ከደረሰ ባዴ ማለት ነው። ግን ያው አንድ ዘር ናቸው፣ ግን ይጋባሉ ባዴ ማለት ነው። ምንም ችግር የለውም ባዴ ማለት ነው። ብትመሳሰሉ ባትመሳሰሉም ባዴ ማለት ነው። ችግር የለውም ባዴ ማለት ነው። ግን ማለት ነው መመሳሰል መቼ ሴት ይቀራል ባዴ ነው። ሰው እኮ ያው ሰው ነው፣ አንድ አይነት ሰው ነው። ግን ያጎት ልጅ ያክስት ልጅ አይጋቡም ባዴ ማለት ነው። አይ ቲንክ ብዙም እኮ አይደለም አሁን ላይ ክርስቲያንም ደህና ናቸው። እስከ 3 ነው እስከ 4 ነው። በጣም እንትን አድርጎታል፣ አቀራርቦታል ባዴ ማለት ነው። ካቶሊክ ውስጥም ሌላ ውስጥም ባዴ ማለት ነው። ግን ያጎት ልጅ ያክስት ልጅ አሁን የሁለት ወንድም ልጅ በጣም ከባድ ነው ባዴ ማለት ነው። እንደነገርኳችሁ ትንሽ እስከ 3 እስከ 4 ምናምን ነገር ከተደረሰ ባዴ ማለት ነው። አንድ ዘር እያላችሁ እንኳን መጋባት ትችላላችሁ፣ በጣም ቅርብ ዘመድ እያላችሁ ባዴ ማለት ነው። ከዛ ውጭ ግን ማለት ነው ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ከባድ ነው ባዴ ማለት ነው። ማለቴ አሁን አንዳት ማግባት ለማትፈልገው እንትኗን ላይክ እንትኗን መቀየር ከማትፈልገው ሴት ጋር ከምትጣመር ባዴ ማለት ነው ሌላ ያክስት ልጅ ወይ ያጎቴ ልጅ ማግባት ነው ባዴ ማለት ነው። የእውነቴን ነው የምላችሁ። ቤተሰብ ካማራችሁ፣ ካልሆነ ደግሞ ደደብ አትሆኑ ባዴ ማለት ነው። የማይሆን ነገር አታለሙ፣ የማይሆን ነገር አይሆንም ነው ባዴ ማለት ነው። እና በጣም የምትገርሙኝ ወንዶች ደግሞ አሁን በቃ ፍቅር አይዘኝም፣ ፍቅር እንዴ ነው፣ ፍቅር እንዲያ ነው ምናምን ነገር ስላላችሁ ባዴ ማለት ነው። አሁን እናንተ ደግሞ ሌሎች ሀበሾች፣ አንዳንድ ሀበሾች ደግሞ ጻድቅ ለመሆን አትፈልጉ ባዴ ማለት ከጀርባ ሆናችሁ እናንተ ናችሁ እንደዛ የምታስደርጉት ባዴ ማለት ነው። ፍቅር በቃ ላይ ምናምን ነገር እኔ ፍቅር ለፍቅር ብዬ እያልታነኩ ነው ባዴ ማለት ነው። በጣም የሚገርማችሁ እንዴ እኔ ከወንዶችን ሳፈቅራቸው ባዴ ማለት ነው እናት እንዲሁ ጠላቶቼ ናቸው እንጂ ለእኔ ፍቅር ብለው የመጡ አይመስለኝም። ምክንያቱም እንደዚህ ፍቅር ውስጥ ያጠምዱኛል። ከዛ ካፈቀርኳቸው በኋላ ፍቅሬን አይቀበሉትም። ከዛ ዝም ስላቸው ደግሞ ይነሳባቸዋል። ለምን አታፈቅርም ሆና ነው ምናምን ነገር እኔ እንዴት ሊሆንላቸው ነው የሚፈልጉት? ጠይቃቸዋለሁ። ከዛ አልፈልግሽም ካለኝ በቃ ለስዳን ብዬ ተዋቸዋለሁ ባዴ ማለት ነው። እና ራሴን እንከባከባለሁ። ግን ደግሞ ለምንድን ነው በቃ ራሴን ያላጠፋሁት ነው በጣም የሚገርማቸው። ምክንያቱም ቻንስ ኦልሬዲ ያለኝ ማለት ነው ራሴን ማጥፋት ብቻ ነው ባዴ ማለት ነው። ራሴን መግደል ባዴ ማለት ነው። አፈቀርኩኝና ስሜቱ በጣም ስለከበደኝ ባዴ ማለት ነው እንደዛ አይነት ስሜት ውስጥ ባዴ ማለት ነው እሱን ሳላገኝ ከምኖር ማለት ነው ራሴን ባጠፋ ይሻለኛል ብዬ ራሴን ስላልገደልኩ ነው ወይ ምን ስላደረግኩ ነው ባዴ ማለት ነው። በቃ ላይክ ሁሉም ሰው እንደዛ አይነት ፈታኝ ጊዜ ነው የሚያሳልፈው ባዴ ወይ ማለት ነው። እና እንደ አንዳንድ ሰዎች ወይ በጸበል ሄዶ ወይ የሆነ ነገር አድርጎ ፍቅሩ እንዲወጣለት አይፈልጉም። እኔ ግን ባዴ ማለት ነው ጸበል ሳለኝ መርዝ እንኳን ይሆናል አይደለ የሆነ ነገር እንኳን አጠጥቼ የሱ ፍቅር ቢጠፋልኝ በጣም እመርጣለሁ። እሱንም አላገኘው ከሆነ ባዴ ማለት ነው። እንደ
ሰው እንዲሁም በዚህ ማለት ነው በሱ ምክንያት በሱ ሰበብ እሱ ራሷን ገደለች ማለት ከመባል የሚያስጠላ ነገር የለም ባይ ማለት ነው። ስለዚህ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አሁን አላለቀሰችም ያላለችም ምናምን ነገር ብላችሁ ወይም ደግሞ ራሷን አላጠፋችም ነው አይደል አላቀም የምትሉትን ነገር ባይ ማለት ነው። እንደዚህ አይነት ድፍረት ያላችሁ ወንዶች በጣም ነው የሚገርሙኝ ባይ ማለት ነው። እና ውዶቼ ከዛ ደግሞ በሌላ በኩል መጥቶ በቃ ይጎረጉርሻል፣ ይበጠብጥሻል ባይ ማለት ነው። እኔ እንደዛ አይነት ነገር አልወደም ባይ ማለት ነው። ሰው ከሆነ ባይ ማለት ነው ኮራ በለው ማለት ነው። ሰላም ልልሽ ይገባል። በቃ ሰዎቹን ባይ ማለት ነው እንዲቀይር እንዲባሉም አይፈልጉም ባይ ማለት ነው። ራሳቸውን ፊክስ ያደርጋሉ ባይ ማለት ነው። ሁኔታ ከተመቻቸላቸው ባይ ማለት ነው። ከቻላችሁ እንዲስተካከሉ እርዷቸው። ካልቻላችሁ ደግሞ አታበዘብዙት ባይ ማለት ነው። እና ልላችሁ የምፈልገው ነገር ማለት ነው ኦኬ ኦ ማይ ጋድ አሪፍ ፓንት አለች እዚህ ለወንድም ለሴት ተመራጭ እና ማለት ነው ልጅ ነጋቸው የምፈልገው ነገር ማለት ነው። ስለዚህ የሚሆን ነገር እያላችሁ በጣበጥ ማለት ነው። ቀጥል ደግሞ ለነገራቸው የምፈልገው ነገር ማለት ነው ስልክ መደወል የምትሉትን ነገር ማለት ነው። ሆኔ ስልክ ምደውለው በዛ አይባል ማለት ነው። ስልክ አልደወልሽ አልቀበጥሽ ማለት ነው። ምደውልለት ሰው ወይ የሆነ ነገር ሰላም ምለው ሰው ወይ የማናገረው ሰው በዛ ተጠቅሞ እኔን ነው የሚገዛኝ ባይ ማለት ነው። እና ራሴ ላይ ነው የሚቀመጠው ባይ ማለት ነው። ደርሶ ስለዚህ ማለት ነው እኔ ላጎቴ ምስምን ብዬ ነው የምደውልላት። ወደሽ ገደል ትግባ ከፈለገች ለምን ገሃነም አትገባም ባይ ማለት ነው። እንዲሁ ለምን ጽቀት አትቆርጥም? እኔ ያልኩት እኮ ማለቴ እሷ ማለት ነው እኔ ያልኩት እሷ ባይ ማለት ነው። ስለ እሷ አሁን እንዲህ አረገች እንዲህ ብላሽ ነበረች እንዲህ በቃ ያለፈ ታሪክ ነው። እኔ ያልደውልላትም ምንም ነገር የለንም። ግን ስለ እሷ ባይ አሁን ያው ይወራል ባይ ማለት ነው። እሷ እንዲህ እንዲያ ይላሉ ባይ ማለት ነው። ግዴታ ነው አንድ ላይ ከነበረን እንዲሁም ምንም ታሪክ የለንም። እኔ እና እሷ ስንጭቃጭቅ ብቻ ነበር የኖር ነው ባይ ማለት ነው። ጭቅጭቁ ግን በጣም ልትጣሉ አትችሉም ባይ ማለት በጣም ሰራተኛ ከሆናችሁ ምክንያቱም ክፍተት የላቸውም የሚልቧችሁ ነገር የላቸውም ባይ ማለት ነው። ጸባይም ካላቸው እንደሰው እንዲሁ ሰው ይታዘባት ነበረ ባይ ማለት ነው። ስለኔ ስታወራ ጊዜ ባይ ማለት ነው። ያው ሰዎቹም እንደሱ አይነት ሰዎች ስለሆኑ ነው እንጂ ደህና የሆኑት እና ማለት ነው። ወንዶች ለነገራቸው የምፈልገው ነገር ማለት ነው ደስዋይ ከዛ እሷ ማለት ነው ማለቴ ከሷ አሁን ስለነሱ በጣም መጥፎ ነገር ያወራሉ ይላሉ ባይ ማለት ነው። ግን እኔ ጋር የሚያስቀምጧቸው ከነርሱ የባሱ ሰዎች ናቸው እና ከነርሱ የባሱ ሰዎች እኔን ባይ ማለት ነው ሌላ ድራማ እኔ ላይ እየሰሩ ባይ ማለት ነው ስለነርሱ ይላሉ ባይ ማለት ነው። እና በሌላ ሳይት ደግሞ እነሱን በጣም እንትን ያጠቁሯቸዋል። ከዛ ደግሞ ከነርሱ ጋር ሄደው ደግሞ እኔን ያጠቁኛል። ከዛ ባይ ማለት ነው። እና እነዚህ ሰዎች ምን መያዝ አላቸው? በቃ ምንድን ናቸው ብዬ በጣም የሚገርመኝ ባይ ማለት ነው። እኔ በጣም የሚገርመኝ ባይ ማለት ነው። ግን ላጎቴ ምን ብዬ ነው የምደውልላት ባይ ማለት ነው። ማለቴ ለምን ብዬ ነው የምደውልላት ባይ ማለት ነው። ምን ስላደረገችልኝ ባይ ማለት ነው። እንድትበላኝ፣ እንድትገለኝ፣ እንድታጠፋኝ ለምን እሷ እኮ ከኔ ባይ ማለት ነው በጣም ብዙ እድሜ ሙልጭ አድርጋለች። ለምን አትሞትን ከፈለገች ባይ ማለት ነው። የሚያደም ከረማናት ባይ ማለት ነው። ስለማን እንግዲህ የለኝ ባይ ማለት ነው። እንትን ሰው ባይ ማለት ነው አሁን ምስል እንደሆነ ባይ ማለት ነው። ሰዎቹ ባይ ማለት በጣም እጅጎች ናቸው ባይ ማለት ነው። በቃ የሆነ ነገር ካለብሽ እዛ ያዩሻል፣ እዚህ ካለብሽ የሆነ ነገር እዚህ እንትን ያደርጉሻል፣ ይሄንን ነገር ካለሽ ይሄንን ነገር ይወስዱብሻል። በቃ ብዙ ነገር ባይ ማለት ነው ምስል እንደሆነ ባይ ማለት ነው። ከፀጉሬ ጀምሮ እስከ ጥፍሬ ባይ ማለት ነው። እኔ ማለት ሳትወለድ እንዴት ልትመሳሰል ትችላለህ? አሁን
ያልወለደችውን ልጅ እንኳን ከአንድ ብሔር እንኳን አንድ አይመሳሰሉም። እኔ ከአሜሪካ እስከዛ ግን እንዴት ነው ልንመሳሰል የምንችለው? እኔ ሌሎቹም ባዴ ማለት ነው እኔ ላይ ኃላፊነት አይመለከታችሁም ስለ እኔ አይመለከታችሁም ብዬ ነው እንጂ ሌላ ኢሮቦች ባዴ ማለት ነው ከአጎቴ ሚስት ስለምትሻለው አይደለም ባዴ ማለት ነው። አደሰኝ ቀይስ ማለት ነው። እንዲሁም ባዴ ማለት ነው እየለመዳችሁት ሰይጣን ይሻላል የሚባለውን ነገር አለ ባዴ ማለት ነው። እኔ ስለመመርኩት እንዲሁም እሷ ትሻለኛለች ምንም መጥፎ ብትሆንም ግን እኔ እሷም አታስፈልገኝም እናንተ አታስፈልጉኝም ባዴ ማለት ነው። ገባችሁ? እና እኔ ሁሌ የምላቸው ነገር ማለት ነው ሌሎቹ አሁን እናንተን ስራ ምላቸዋለሁ፣ ግን እሷን አልደውልላትም። ዋይ ለምንድን ነው የማልደውልላት መሰላችሁ? እናንተ የሚያገባችሁ ነገር የለም ባዴ ማለት ነው። አሁን የወላጅን ቦታ አትጠቁም፣ ምንም የሚያገባችሁ ነገር የለም። በድፍረታችሁ ነው እንጂ ባዴ ማለት ነው። እነርሱ ግን ባዴ ማለት ነው ልክ እንደ ቤተሰብ አባል ልክ እንደ እነሱን እንደማመልክ ልክ እነርሱም እንደሚያምኑበትን ነገር እንደማምን ብዙ ነገር ሊያደርጉ ይችላሉ ባዴ ማለት ነው። እናንተም ባዴ ማለት ነው ብዙ ነገር አድርጋችኋል ባዴ ማለት ነው። ግን ቢሆንም እኔ ቦታ ልሰጣችሁ አልፈልግም ባዴ ማለት ነው። ያ ከሷ ስለምትሻሉ አይደለም ባዴ ማለት ነው። እናንተ ስራ ምላችሁ አንዳንድ ሰዎች ባዴ ማለት ነው ጀስት ዝም ብዬ ነው ስራ ምላችሁ ባዴ ማለት ነው። እንደን ሌሎቹ ደግሞ ጉዳይ አይደላችሁም ባዴ ማለት ነው። ልጆቼ ልነግራቸው የምፈልገው ነገር ማለት ነው እኔ ደህና የነበርኩት በመልካም ጠባዬ ነው ባዴ ማለት ነው እና በትዕግስቴ ነው እንጂ ሰዎቹ መልካም ነገር እናም ጠንቀቃ ስለነበርኩ ነው እንጂ መልካም ነገር ስለሚመኙልኝ አይደለም፣ ወይም መልካም ነገር ስለሚያደርጉልኝ አይደለም። ይነውት ስለዚህ ማለት ነው አሁን እያየሁ ነው ባዴ ማለት ነው እያያችሁ ነው ባዴ ማለት ነው። ጥሩ ቢሆን ኖሮ እናንተም እነርሱም ባዴ ማለት ነው ይሄ ሁሉ ፈተና ውስጥ አልገባው ነበር። ግን ሰው የሚመስል ሰው ያልሆነ ሰው የሚከፋ ምንም አጋንንት የለም ባዴ ማለት ነው። እና ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ስለዚህ ጊዜያችሁን አተባክነው ባዴ ማለት ነው። እኔ በጣም እንዲሁ ደክሞኛል። እኔ በማህፀኔ ምን እንደያዘኝ አላውቅም። አንድ ቀን ነበረ ጥቁር ልብስ ለብሼ ነው የወጣሁት። ከዛ እንደተመለስኩኝ ልብልብ ነው ያልኩት ባዴ ማለት ነው። ዝቅዝቅ በቃ እየተዘፈዘፍኩ ነው የመሰለኝ። በቃ የሆነው ነገር ውስጥ በቃ ላይ እንደ የሆነ መዘፍዘፍ አለ አይደል? የሆነ መዘቅዘቅ ባዴ ማለት ነው። እንደዛ ነው የተሰማኝ። በጣም ነው የከበደኝ። ሁሌ ነው የምተኛው። እዚህ የሚይዘኝ ነገር አለ ባዴ ማለት ነው። በቃ ማህፀኔ ላይ ያስተኛኛል። በጣም ብዙ ጊዜ ባዴ ማለት ነው ተኛለሁ። በቃ በጣም ይደክመኛል። ዝም ብሎ ማለት ነው። በቃ ዝም ብሎ ማለት ነው። እንትን ከጀርባ ደግሞ ሲያቃጥሉኝ የኖሩት ብዙ ነገር ሲያደርጉ የኖሩት እነርሱ ራሳቸው ናቸው ባዴ ማለት ነው። አሁን እርስ በርሳቸው ባዴ ማለት ነው እናቴም ልትሆን ትችላለች፣ ያቺ አጎቴ ሚስትም ልትሆን ትችላለች። አንድ ላይ ሆኖ ነው ሰዎቹ ባዴ ማለት ነው እንትን የሚያደርጉት። ምክንያቱም ሰው እንዲረዳቸው ሰው ማስረዳት አይፈልጉም ባዴ ማለት ነው። ሁሌም ባዴ ማለት ነው እንደፈለጉ ነው እንትን የሚያደርጉት እና ሰዎቹ ግን አይዋደዱም ባዴ ማለት ነው። እውነት ለመናገር በእውነተኛ መንገድ አይዋደዱም። ግን ዝም ብለው መጥፎ ነገር አይናገሩም ለራሳቸው ሲሉ ባዴ ማለት ነው። በሌላ ከጀርባ ነው እንጂ መጥፎ ነገር የሚሉት በፊት ለፊት መጥፎ ነገር አይናገሩም ባዴ ማለት ነው። ሁሉም ባዴ ማለት ነው። እና እኔ ጉዳይ አይደለም ውዶቼ ልነግራቸው የምፈልገው ነገር ያንን ነገር። ስለዚህ እኔ እነርሱ ድራማ ውስጥ ነው እንዲሁ መግባት አልፈልግም ባዴ ማለት ነው። ጅቦች ድራማ ውስጥ መግባት አልፈልግም ባዴ ማለት ነው። ጅቦች ናቸው ባዴ ማለት ነው አንዳንድ ሰዎቹ ባዴ ማለት ነው ባዴ ማለት ነው። ስለዚህ አሁን ራሳቸው እያወቁ ማለት ነው ሌላ ሰው መምሰል ነው የሚፈልጉት። ዲያር ኖ ማይ ቢዝነስ። እኔ የትኛውንም ቦታ ከእሷ ጋር አትገናኝ የሚል ሰው አልሰማሁም መሰለኝ። አይ ቲንክ ሆላንድ ላይ ነበረ ሰው አትቅረቢ፣ ይህንን አወራሽ፣ ይህንን አደረግሽ፣ ይህንን ተጠጋሽ፣ ይህንን አሰረግሽ ምናምን ብሎ አንዳንዴ እንትን ያደርጉኛል። እዚህ ደህና ነው ቪዲዮ ማለት ነው። እንደዛ አይነት ነገሮችን ደህና ነው ግን አባስበው ምክንያቱም እነርሱ ይከታተሉኛል ባዴ ማለት ነው። ከእንደገና እዛ ኔዘርላንድ ያሉ ሰዎች እና ማለት ነው በጣም የማያፍሩት በጣም ነው የገረመኝ። 2 ዓመት 3 ዓመት ሙሉ አቃጥሎኝ ማለት ነው። 2 ዓመት ከምናምን ማለት ነው።
ከዛ ወረቀት ሳይሰጡኝ ከዛ በእጃቸው ያስደረጉት ነገር ለከኔ በጣም እንደርሱ ነዘርላንድ በጣም እንዲህ ያህል የተጨማለቀችብኝ ማለት ነው። አሜሪካ በፍጹም ነው እንዴ የማትረዳቸው ባይ ማለት ነው። ወደ ሀገራቸው ሲገቡ ማለት እንዲህ አድርጋ ነው የምታቃጥላቸው። ባይ ድራማውን ተውት። አሁን ኤርትራ ኢትዮጵያ የሚለውን ነገር ተውት ባይ ማለት ነው። እኔን በጣም ግጥም አድርጎ ያውቁኛል ባይ ማለት ነው። እና ሰዎቹ ደግሞ ኤርትራ ኢትዮጵያ ብለው ምንም ነገር እንደማያደርጉኝ ያውቃሉ ባይ ማለት ነው። እና ያው ከጠሉትም ከወደዱትም በአሜሪካ ነው ባይ ማለት ነው የሚቀጣው ባይ ማለት ነው። አታስመስሉ ባይ ማለት ነው። አሁን እንዲሁ ለጠላቱ በጣም ምቹ ነው ባይ ማለት ነው። አሁን ኤርትራ ኢትዮጵያ ስትል ጊዜ እንደዛ ስላለ ጊዜ ነው እናንተ ለመከላከል ብዬ ነው። በቃ የእናንተ ጠላት የራሳችሁ ሰው የእናንተ ጠላት ሲሆን ነው ምናምን ነገር ሊሄዱ ይችላሉ። ይሄንን የሚቀበላችሁ ግን ማንም አሜሪካዊ ሊቀበላችሁ አይችልም። በጣም በጣም ከባድ ነገር ነው እውነት ለመናገር ማለት ነው። አንዳንዴ ኮንፊውዝ ሊሆኑ ይችላሉ ግን ፍጹም ሊቀበለው አይችልም ባይ ማለት ነው። ማንም ሰው ፈጣሪም አይቀበልም ሰውም አይቀበልም ይሄንን ነገር ባይ ማለት ነው። አሜሪካዊ ስለሆነች ብቻ ነው የቀጣችኋት ነው የሚሉት ባይ ማለት ነው። በጣም ነው የተጨማለቁብኝ ባይ ማለት ነው። በጣም ነው የተጨማለቁብኝ እና ማለቴ ካምፕ ውስጥ ሲኖር ሴፍቲ የለኝም፣ ቤትም አይሰጠኝም፣ ወይም ደግሞ ሴፍቲ ከሌለኝ ወይም ደግሞ የሆነ ነገር ሳስተካከል እንድስተካከል አይረዱኝም። ወይም ደግሞ እንዲወጣ መንገዱን አይከፍቱልኝም፣ እንዲወጣ አይፈልጉም። ምን እንደሚፈልጉ እኮ ይህንን ሰዎች በጣም ግራ የሚያጋቡት ባይ ማለት ነው። እና በጣም የተጨማለቁብኝና ማለት ይህን ያህል ነው አሜሪካኖች እነርሱ ላይ ማለት የኔዘርላንዳውያኖች ላይ የሚጨማልቁባቸው። ለዛ ነው ብድር ለመመለስ ነው እንደዛ ያደረጉኝ። እና የትኛውንም ቦታ ማለት የሚያደርጉትን ነገር ማለት ነው እዚህም ባይ ማለት ነው እዛ ልተማመን። ምክንያቱም እኔም ከድሮም አውቀዋለሁ ባይ ማለት ነው ልተጋገዙ እንደሚችሉ ግን እኔ እንደሚመስለኝ አሁን በቃ አይደለም ከነርሱ ከማንም ሰው አሁን እንዲሁም በራሳቸው ሪፖርት የሚያደርጉ ነበር የሚመስለኝ። የሆነ አለመግባባት ከተፈጠረ እናንተ ያንን ሰው መያዝ አትችሉም፣ ይህ ጉዳት ደርሶበታል፣ ስለዚህ ያ ሰው እዚህ መሆን የለበትም። የትኛውንም በቤተሰቦች እርዳታም ሊሆን ይችላል በየትኛውንም መንገድ ባዲ ማለት ነው ተቃውሞ እንደሚነሳባቸው ነበር የሚመስለኝ። ምክንያቱም እነርሱ አንድ እናት ማለት ነው ሀበሻም ትሆን ኤርትራም ትሆን ኢትዮጵያም ትሆን ልጆቿን ማሳደግ ካልቻለች ባዲ ማለት ነው ይትቀማለች ልጆቿን ባዲ ማለት ነው። ልክ እነርሱ እንደዛ ነበር የሚመስለኝ ባዲ ማለት ነው። እናንተ ብቁ አይደላችሁም፣ ስለዚህ ይሄ ሰው የፈለገበትን ቦታ ለመሄድ ናጽነት አለው ብሎ እንደሚቆሙላችሁ ባዲ ማለት ነው። ስለ ሁማን ራይት ባዲ ማለት ነው የሚቆሙላችሁ ነበር የሚመስለኝ ባዲ ማለት ነው። እኔ የትኛውንም ቦታ ሲሄድ ይህን ያህል ባዲ ማለት ነው እንተጋገዝ፣ እናንተ አቃጥለናል እናንተ አቃጥሉ፣ እናንተ ገንዘብ ቆርጠናል እናንተ ገንዘብ ቆረጡ፣ እናንተ ሂድ ብለናል እናንተ ሂዱ በለዋት፣ እናንተ ሪጀክት ብለናል እናንተ ሪጀክት በለዋት፣ እናንተ ፍቅረኛ አምጥተናል እናንተ ፍቅረኛ አምጥዋት፣ እምቢ ብሏታል እሱም እምቢ በላት፣ እሱም አሰቃይቶታል እሱም ያሰቃያት የሚል ድራማ የሚያነሱ አይመስለኝም ነበረና ሰዎቹ ደግሞ በሌላ በኩል እንኳን ሰዎቹ እንዲረዱኝ እንኳን እጅ እንኳን ቢዘረጉ ባይ ማለት ነው። አንዳንድ ሰዎች እኔ ኖሩ ግን ይህን ያህል የሚዘረጋ ሰው የለም ባይ ማለት ነው። ማልቸስ አይታጣም ግን አይኖርም አይባልም ግን ይህን ያህል ላይሆን ይችላል ሳምታይምስ። እና ከዛ ምን ይባላል መሰላችሁ ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ለኔ አንዳት ነገር በስትሬት ቀጥታ መንገድ ወይ ፍቅር አፍቃሪ ሆኖ የሚመጣ ወይ የሆነ ሰው የሆነ ነገር ፈልጎ ሲመጣ በትክክለኛ መንገድ የሚመጣ ሰው የለም ባይ ማለት ነው። ሊነግረኝ የሚፈልግ ሰው የለም። እና እሱ ነገር ምን ነው የሚያደርገኝ ያለኝ ባይ ማለት ነው በቃ ያ ሰው ፍቅር አያስይዘኝም፣ ስሜት አይሰጠኝም፣ ምንም ነገር አይሰጠኝም። እናቴን ክፍል እንግባኝ ማለት ነው ምንም አይነት ስሜት አይሰጠኝም ባይ ማለት ነው። አሁን እዚህ ነገራችሁ ነበረ ሳንደል ለገባ ነው ብሎኛል፣ ግን ደግሞ ዳይሬክት የነገረኝ ነገር ስለሌለ ባይ ማለት ነው ኮንፊደንስ አልነበረኝ ባይ ማለት እሱን ለማናገር ባይ ማለት ነው። ስለዚህ ባይ ማለት ነው ማንም ሰው እኔን ባይ ማለት ነው እንዳያናገረኝ ባይ ማለት ነው የሆነ ነገር እንዳይለኝ ወይ የሆነ ነገር ባይ ማለት ነው። ሰዎችን እኮ ባይ ሀሳብ ልታስቀይሩት ትችላላችሁ ወይም በጎ ፍላጎታችሁን ወይ በቃ
በጎነታችሁን በትክክለኛ መንገድ ልታሳዩ ትችላላችሁ ባይ ማለት ነው። አሁን ምንድነው የሚመስለው ባይ ማለት ነው የሆነ ነገር ሰው ብሎ ሲነግራችሁ ሆነ ካልሆነ የራሱ ጉዳይ በቃ ምንም የማይ ስሜት የሌላቸው ዋይ በቃ ከጀርባ ሆኖ የሆነ የሚቸግራቸው ነገር አለ። በቃ ግራ የሚያጋባቸው የሆነ የሚያወጥራቸው ነገር አለ ባይ ማለት ነው። ለዛ ሆኖ ነው የሚሰማኝ ባይ ማለት ነው። ሰው ሊሰማ ግዴታ ነው ባይ ማለት ነው። ብዙ አይነት ነገር ይሰማናል። ምክንያቱም እኔ በጣም ነፃነት ያለኝ ሰው ነኝ። በጣም ግልጽ ነው የምናገረው። ምንም እንትን የማደርገው ነገር ስለሌለ ለእኔ ምንም አይገባኝም ባይ ማለት ነው። እንትን ሰው ማለት ነው ወንዶቼ ልነግራቸው የምፈልገው ነገር ማለት ነው እኔ ባለ ማለት ነው ፍቅር ምናምን ነገር እያልኩኝ ምናምን ነገር አልተባረቀም። ምክንያቱም ሰው እኔ በትክክለኛ መንገድ በትክክል ነው የምናገረው ባለ ማለት ነው። እኔ የማውቀው ደግሞ ልክ እኔ እንደማናገራቸው ነው ሌላ ሰዎች ከሌላ ሰዎች ጋር የሚያናግሯቸው ባለ ማለት ነው። ግን ለምንድን ነው እኔ ላይ ስፔሻል የሚሆነው ምናምን ነገር ብዬ ብዙ ሰዎቹ ግድ አይሰጡኝም ባለ ማለት ነው። ዋይ አሁን ጊዜ ሄደ፣ ጊዜ ያለቀ ነው እንደያለ ነው ምናምን ነገር እንዳለ ደስ ብሎኝ እንዳይመስላችሁ። ይሄ ጊዜ ብዙ ነገር ልጠቀምበት ያሰብኩት ጊዜ ነበረ። እንደዚህ ሰው እያስረዳው እየተጨነቅኩ መኖር የምፈልግበት ታይም አለን። በጣም እየተዝናናው እየሰራው ከሰው ጋር እየተግባባው ከሰው ጋር በጣም ብዙ ወዳጅነት የማታርፍበት በቃ ላይ በጣም ተግባቢ መቼት ሀበሻ ወይ ሌላ ምናምን ነገር ሳልን በቃ ላይ እንደየራሳቸው ከይዝ ማለት ነው። ከሰው ጋር በጣም ተገባቢና በቃ አሪፍ ግንኙነት ይኖረኛል፣ አሪፍ ህይወት ይኖረኛል ባይሆን ማለት ነው። አሁን ሊጠቀሙብኝ የሚፈልጉ ሰዎች ደግሞ በመላ አረቃቸዋለሁ። ከኔ ጋር ፍቅር ፔስ ለሚፈልጉ ሰዎች ደግሞ በፍቅር መንገድ እሸኛቸዋለሁ። ካስካሉ ድረስ ደግሞ በፍቅር እንትን አደርጋቸዋለሁ፣ በቃ እቀበላቸዋለሁ የሚል ሀሳብ ነበረኝ ማለት ነው ድሮ። እና አሁን እንደዚህ ጊዜ ባይ ማለት ነው እንደዚህ ማዳ ወጥቶብኝ እንደዚህ በማህፀኔ እንደዚህ በብልቴ ምናምን ነገር እንደዚህ በደፍተራ በቀንጥር በእንትን አድርጌ ባይ ማለት ነው እንትን የሚል አልመሰለኝም ነበረ ባይ ማለት ነው። ጭንቅላቴ አይ ቲንክ የሆነ ነገር ላይ አስሮብኝ መሰለኝ ኔዘርላንድ ስል የሆነ የሚነሳ ይመርዘን አለ ባይ ማለት ነው። ጭንቅላቴ የሆነ ነገር ላይ ተስሮብኝ ይሆናል አላውቅም ባይ ማለት ነው። ሰዎቹን ስንት ቦታ እንትን እንደሚሏቸው ባይ ማለት ነው። እና በጣም ነው የምትገርመኝ ባይ ማለት ነው። በጣም ያስጠላኛል ባይ ማለት ነው። ግን ደግሞ የሚነግራችሁ ነገር ምንም ማደርገው ነገር የለም። ምንም ኃጢአት የለኝም እኔ በህይወት ዘመኔ ማለት ነው። አሁን ባይ ማለት 27 ነው 27 ዓመት እየሄድኩ ነው። እና ልላችሁ የምፈልገው ከማለት ነው 27 ዓመት ሙሉ ፈውስ የሚባል ነገር በእጄ ነክቼ አላውቅም። እንደዚህ ፈውስ መርዝ የሚባል ነገር የሰው ምግብ ላይ ከትቼ አላውቅም። ውሃ ላይ ከትቼበት አላውቅም። ይሁን ጨው እንኳን ጨመረበት አላውቅም ባለኝ ማለት ነው። የሚገርማችሁ ነገር አንድ ጊዜ ብሎኛል አድግራት ላይ ያለ ጨው ጨመረሽብኛል ምናምን ጨው አበዛሽብን ምናምን ገርዛላለ ላይ አለኝ ማለት ብዙ አልሰራም ብዙ ጊዜ አይሆንልኝም ባለኝ ማለት ነው። ከዛ ውጭ ግን ማለት ነው ሁሉች ልንገራችሁ የሚፈልገው ነገር ማለት ነው ምንም አይነት መርዝ የሚባል ነገር ወይ ስም የሚባል ነገር ምንም ነገር ላይ ለሰው አድርጌበት አላውቅም። ግን ሰዎቹ በስም ልገለኝ ነው ባይ ማለት ነው። ቅባት ላይ ስም፣ ሳሙና በስም የሆነ ነፍስ የምታጠብበት ነገር ላይ ስም ያደርጉኛል ማለት ነው። ይሰምሙኛል ማለት ነው። ስም ማለት መርዝ ማለት ነው። መርዝ ያደርጉብኛል። ሰዎች ይላሉ እኮ መርዝ በልተሽ እንኳን አልሞትሽም ምናምን ነገር ይላሉ ባይ ማለት ነው። ለመግደል እቅድ ነበራቸው። አልሞት አልኳቸው ባይ ማለት ነው። አትረገም አትሞት ምናምን ነገር አለች ባይ ማለት ነው። ያንጎቴ ልጅ እንኳን አይ ቲንክ ትቀናብኝ ነበር መሰለኝ። አይ ቲንክ ትቀናብኝ ነበር በጣም እንጂ ከዛ እንደዛ አለችኝ ባይ ማለት ነው። አይ ቲንክ ብዙ ነገር ያደርጉና ማለት ነው። እኔ ወይ ፈጣሪ ይከላከልልኝ ነበር ይሆናል እንጂ ያኔ እንኳን ያልቅልኝ ነበረ ለማለት ነው። ልጆቼ ልነግራቸው የምፈልገው ነገር ማለት ነው። ውዶቼ ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ በጣም ነው የምገርማችሁ ያለምንም ኃጢአት እንደዚህ ትቀጡ በጣም ከብዳል ባይ ማለት ነው። እና በደይ ማለት ነው ፈጣሪ ሆይ የኔ ያልሆነ ኃጢአት እኔ ላይ አታውርደው። የኔ ያልሆነ ኃጢአት ትቶ ባይ ማለት ነው። ትቶ ባይ ማለት ሰዎቹ የኔ ያልሆነ ኃጢአትን ትቶ ባይ ማለት ነው
አይሶቱ ጋር ነው የምላችሁ። እኔ ዘንድሮ ፈጣሪ በጣም እያሳስበኛል ማለት የፈጣሪ ስራ የሰው እንትኑን ትቶ ባዲ ማለት ነው። የሰው ህመም እንኳን እኔ የሰዎች በሽታ እንኳን እኔ ተሸክሜ ያለው ባዲ ማለት ነው። የሰው በሽታ በሙሉ እኔ ላይ ነው የተኩት ባዲ ማለት ነው። ኔዘርላንድ ላይ በሙሉ እኔ ላይ ነው ቆሻሻውን ያላከኩትና ማለት ነው። እኔ ከራሴም ችግር አለብኝ ያልኩት እንደዛ ነው ባዲ ማለት ነው። አንዳንድ እኔ በራሴ የቀረብኳቸው እና በራሴ ሳይሆን በሰዎች ምክንያት ነው ባዲ ማለት ነው። ሊቀርባቸውም አልፈልግም ነበረ። በቤተሰቦች ምክንያት ነው ባዲ ማለት ነው እንደዛ የተፈጠረው። ከዛ እንደርሱ ብዙ በሽታዎች አደረጉብኝ። የጨለልኩ ነበረ። የኔ በሽታ አይደለም የሰዎች በሽታ ነው ይታወቀኛል፣ ግን ምንም ማድረግ አልቻልኩም ነበረ እና ማለት ነው እንደዚህ የነገራቸው የምፈልገው ነገር ማለት ነው። አሁን ከንፈርሽ እንዲሆነ ይላሉ፣ እንትንሽ እንዲሆነ ይላሉ ባዲ ማለት ነው። ከዛ አይ ቲንክ በአፋችሁ ምናምን ነገር የሚይዛችሁ ነገር አለ መሰለኝ አይ ቲንክ ባዲ ማለት ነው። ከዛ ከንፈርሽ ጥቁር ነው፣ ከንፈርሽ እንዲህ ነው፣ ከንፈርሽ እንዲያ ነው ምናምን ነገር ይላሉ፣ ግን ናቹራል ነው ባዲ ማለት ነው። ጥቁረትም ቢሆን ነጭ ቢሆን ናቹራል ኢዝ ናቹራል ባዲ ማለት ነው። በምንም ነገር እንድትያዙ አያደርጋቸውም ባዲ ማለት ነው። እኔ አላጠቆርኩትም ባዲ ማለት ነው። በሲጋራም አይደለም የጠቆረው ናቹራል ነው ባዲ ማለት ነው። አስቡት፣ ጥቁርም አይደለም ግን ይህ ናቹራል ነው እና ጤናችሁም ያሳያል። በውስጣችሁ ያላችሁ ምላሳችሁ ላይ፣ ከንፈራችሁ ላይ፣ እጃችሁ ላይ ባዲ ማለት ነው የውስጣችሁ ጤና ይታወቃል። የምትበሉትን ነገር ውስጣችሁ ሲስማማችሁ እና ሳይስማማችሁ እዚህ ይታወቃል ባዲ ማለት ነው። እንደ ሰው ውድቼ ልነግራችሁ የምፈልገው ነገር ማለት ነው አይናችሁ ላይ ይታወቃል እና ይህን ያህል አላውቀውም ይህንን ነገር ባይ ግን አንዳንድ ነገሮች እንረዳለሁ እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ማለት ይህን ያህል ኮንፊደንስ አላችሁ ጅቦች ናቸው ሰዎቹ፣ በጣም አስጊ ናቸው ባይ ማለት ነው እና ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው አንዷ ነበረች ደግሞ ድሮ ጓደኛ የነበረች ባልኳቸው ባዲ ማለት ነው። ጓደኛ አይደለችም እሷ እባብ በቃ ገበል ነገር ናት ባዲ ማለት ትላት ነበረች። ያጎቴ ሚስትም ነበረች ታውቃት ነበረች። እሷም ቢኮሬዝ ነገር ናት ግን እሷም ታውቃት ነበረች እና ከዛ ሁለቱም አይዋደዱም ባዲ ማለት ነው። አንድ አይነት ስለሆኑ ሊሆኑ ይችላሉ። ከዛ የተለያዩ ናቸው ግን በተለያዩ አይነት መንገድ ያው አንዳንድ የሚሰሩት አንድ አይነት ስራ ነበራቸው። ከዛ ማለት ነው ምን ቢፈጠር ድሮ ባዲ ማለት ነው ዱጄ እሷ ልጅ የምትለኝ ነበረች። በጣም ነው የምንመሳሰለው፣ አንድ ላይ ስንወጣ በጣም ነው የምንመሳሰለው ምናምን ነገር ትለኝ ነበረች። በጣም ነው የምታስቀኝ ባዲ ማለት ነው። አይደለም እሷ ጋር ቤተሰቦች ጋር እንኳን የሚመሳሰለኝ ሰው የለም። ምክንያቱም በጠባይ በጣም ቅርብ እያሉ የሚመሳሰሉኝ ያሉ ባዲ ማለት ነው። እንደነገርኳችሁ ቦከር ልጅ አለ ትንሽ ቅርጻችን ይመሳሰላል። በሌላ ሳይድ ግን ብዙ አንመሳሰልም ባዲ ማለት ነው። ቅርጽ የአባቴ ነው፣ ሁሉም ነገር በቃ በአባቴ በኩል ነው ባዲ ማለት ነው። ኤቭሪቲንግ ባዲ ማለት ነው። እንዳጋጣሚ ሆኖ በአባቴ ነው የወጣሁት እና ይህንን ግፊም የደረሰኝ ለዛ ነው ባዲ ማለት ነው። እና ሁለተኛ ሌላ ድራማ ደግሞ ላይ ሊሰራ ባዲ ማለት ነው። አሁን ወደዚህ ወደዛ እያደረጉ ባዲ ማለት ነው። እንትን ሰው ማለት ነው ልጅ ልነግራቸው የምፈልገው ነገር ማለት ነው እኔና አባቴ በጣም የሚያመሳሰለኝ ነገር የት እንደሆነ ታውቁታላችሁ? ግንባራችን፣ አይናችን እዚህ በጣም ሙሉ ፍረቴ ባዲ ማለት ነው። ቁርጥ አባቴ ነው የሚመስለው። በተለይ ግንባራችን ጋር ጭንቅላት በቃ አንድ ነው ባዲ ማለት ነው። የኔና አባቴ እኔ ገና ሳላየው ነው ያወቁት የኔና አባቴ ግንባር አንድ እንደሆነ ባዲ ማለት ነው። እና ከንፈር ባዲ ማለት ነው ሳላየው ነው ባዲ ማለት ነው። በግምት አይደለም የሆነ በቃ የሚታወቀኝ ነገር ነበረ ባዲ ማለት ነው። አይናችን ከለሩ አንድ አይደለም ግን ሉክ አንድ ነው ባዲ ማለት ነው። እይታችን ባዲ ማለት ነው እንደዚህ ሰው ስናይ ማለት ነው ሉካችን በጣም አንድ ነው ባዲ ማለት ነው። እንትን ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ውዶቼ ማለት መልክ ሁሉም ነገር አንድ ነው፣ ግን በተለይ ማለት ነው እይታችን ባዲ ሁሉንም ነገር አንድ ነው ባዲ ማለት ነው። ሰው እንደዛ የሚያደርጉት ለምንድን ነው መሰላችሁ? አሁን ይሄ ነገር ሲመሳሰላል ይሄ ነገር መሳሰላ የሚሉት ለምንድን ነው? በዛ ባክግራውንድሽ ሊገቡብሽ ሲፈልጉ ባዲ ማለት ነው። በዛ ሊያስመትቱብሽ ስለሚፈልጉ እድልሽን ለመቃት ሲፈልጉ የሆነ ነገርሽን ለመመተት ባዲ ማለት ወይ አባቴን ለመጥመድ ሊሆን ይችላል ወይም እኔ ላይ በጣም